ግራም ያጋባችሁ በንድፎችና በአልጀብራ ዙሪያ የምትጠይቋቸው ጥያቄዎች። እኔን ግራ ያጋባኝ የ11ኛው ነበር። እናንተስ? ለማንኛውም አብረን እንየው። ከዚህ ቀጥሎ በቀረበው የእድገት ንድፍ ውስጥ የጎደለውን ቁጥር የሚያሟላ የቱ ነው? ኦኬ ሁልጊዜም ንድፍ በምትመለከቱ ጊዜ ልዩነቱን ለማወቅ በተከታታይ ቁጥሮች መካከል ያለው ልዩነት ነው ማወቅ የሚኖርባችሁ። ስለዚህ በ1 እና በ3 መካከል 2 ያለ ልዩነት አለ። በ3 እና በ6 መካከል 3 ያለ ልዩነት አለ። በ6 እና በ10 መካከል 4 ያለ ልዩነት አለ። ስለዚህ ቀጣዩ ቁጥር ምን ይመስላችኋል? እንደምታዩት ይሄ የሚያሳድገው ራሱ በአንዳንድ ከሱ በፊት በነበረው በአንዳንድ ነው እየጨመረ ይመጣል። ስለዚህ 2 ብሎ 3 ብሎ 4 ካለ ቀጥሎ የሚመጣው 5 ነው ታውቃላችሁ ማለት ነው። ስለዚህ የሚጨመሩት ቀጥሎ 5 ነው ማለት ነው። ምክንያቱም በአንድ ስለሚጨምር ከሱ በፊት ከነበረው ከጨመረው አንፃር ማለት ነው። እዚህ ጋር መልሳችን ለነው 15 ነው ማለት ነው። 10 ላይ 5 እንጨምር። ከሚከተሉት አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነው የቱ ነው? የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸው። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁ። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ ያብስራ። ቁም ማለት በመቀነስ ወይም ደግሞ በመደመር የተያያዘ ማለት ነው። ስለዚህ አንድ ቁም ከሆነ አንድ ብቻ ነው ያለው፣ ለብቻው ነው የሚቀረው። ግን ባለ 2 ቁም ከሆነ ከመቀነስ ቀጥሎ አንድ ነገር ብቻ ይኖረዋል ማለት ነው። ስለዚህ ይሄኛው ሐመርሃ ነው መልስ። ሸ እኩል 3 ቢሆን የአልጀብራዊ መግለጫ 5/6 ሸ ሲቀነስ 2 ትክክለኛ ዋጋ ስንት ነው? የሸ ዋጋ 3 ተሰጥቶናል። ስለዚህ 5/6 ሲባዛ በ3 ሲቀነስ 2 ይሆናል ማለት ነው። ይሄ በ3 1 ይሄ በ3 2 አጣፋን ማለት አይደል? 5/2 ሲቀነስ 2 ሆነ። 5/2 ሲቀነስ 2 ደግሞ ኦቨር 1 ብናደርገው ይሄን እርስ በርስ እናባዛለን። ይሄ ከዚህ ጋር ይሄ ከዚህ ጋር ይባዛ። 5 ሲባዛ በ1 ሲቀነስ 2 ሲባዛ በ2 ሲካፈል 2 ሲባዛ በ1 5 ሲቀነስ 4 ሲካፈል ለ2 1/2 ሆነ ማለት ነው። 1/2 ነው መልሳችን።